ቅዱስ ያዛችሁ ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 27 አውጡና በኢየሱስ ስም አነባለሁ። ያዕቆብ ሆይ እስራኤልም ሆይ መንገድ ከእግዚአብሔር ተሰውራለች፣ ፍርድም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። ኢየሱስ ያድናል። በዚህ ያው ባነበብነው ክፍል ስለ ያዕቆብ ወይም ስለ እስራኤል ወይም ስለ እስራኤል ቤት የእግዚአብሔር ቃል ይናገራል። የመልእክት ርዕስ በእግዚአብሔር መታመን የሚል ነው። ሮብም አርብም በዚህ ርዕስ ነው ጌታን የሰማነው። በእግዚአብሔር የሚታመኑ ሰዎች አልፈው እንደሚሄዱ፣ ማንም ገፍቶ እንደማይችላቸው፣ እንደ ተራራ ጽኑ እንደሆኑ፣ ነፋስ እንደማይጥላቸው፣ ወጀብ እንደማይጥላቸው፣ ሁኔታ እንደማያስቆማቸው፣ ሁኔታ ሰብረው እንደሚሄዱ ከእግዚአብሔር ቃል ባለፉት 2 ቀናት ተምረናል። ዛሬም በዛ ርዕስ ነው የምንቀጥለው። የእግዚአብሔር ቃል እግዚአብሔር አማኞችን እንደ ንስር በማለት የአዕዋፋት ንጉሥ ከሆነው ከንስር ጋር ሲመስል በዚህ ስፍራ እናያለን። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይልና እንደምን ይላል? እንደ ንስር ይላል። ጌታ ይባረክ። ለንስር እግዚአብሔር ከቸራቸው ልዩ ልዩ ስጦታዎች መካከል አንዱ ኃይሉን ማደስ ነው። እንግዲህ ንስር ከአዕዋፋት ዝርያዎች ሁሉ ረጅም ዓመት የሚኖር ሲሆን በዕድሜው አጋማሽ ላይ ከባድ ቻሌንጅ ይገጥመዋል። በአማካይ የሚኖረው ከ70 እስከ 80 ዓመት ሲሆን በዕድሜው አጋማሽ ላይ ከባድ የሆነ ሁኔታ ይገጥመዋል። እሱም ዕድሜው ከ35 እስከ 40 ሲሆን ጥፍሮቹ በኃይል ይረዝማሉ፣ ማንቁርቱ ይጣመማል፣ ላባዎቹ ደግሞ ይከብዳሉ። በዚህ ሰዓት ንስር 2 አማራጭ መውሰድ አለበት። አንደኛው አማራጭ ከፊት ያለውን የ5 ወር የመከራ ጊዜ ፈርቶ ራሱን ለጠላት አሳልፎ መስጠትና መጫወቻ መሆን ወይም በአጋማሽ ዕድሜው መሞት። ሁለተኛው አማራጭ ጨክኖ 5 ወር የሚጠበቅበትን የህይወት እድሳት፣ ይህን ሂደት ከባዱን ሂደት ጨክኖ ማለፍ። ያን ሂደት ጨክኖ ካለፈ ንስር እንደገና ይነሳል። ስለዚህ ንስር በዚህ በአጋማሽ ዕድሜው ላይ የሚገጥመውን ፈተና እንደ ኃያል ከተወጣ እንደገና በጠላቶቹ ፊት ይበረታል፣ እንደገና ኃይል ያገኛል። ስለዚህ ይህን ንስር እግዚአብሔር የቸረው ትልቅ ስጦታው አንደኛው ኃይሉን ማደስ ስለሆነ በቃ ደከመ በተባለ ሰዓት ላይ ወደ ተራራ ጫፍ ወጥቶ እዛ ጎጆውን ይቀልስና እዛ በጎጆው መካከል እያመመው የጠመመውን ማንቁርቱን ከድንጋይ ጋር ይመታል። እያመመው ይመታና ማንቁርቱን ይሰብራል። ማንቁርቱ ምን ብሏል? ጠሟል። ምግብ እንደፈለገ መውሰድ አይችልም። ከዚህ የተነሳ ሞት ይጠብቀዋል። እንዳይሞት ደግሞ እግዚአብሔር ያስቀመጠ ምርጫ አለ። ይህን ምርጫ ካለፈ እንደገና ይነሳል። ይህን ንስር ወደዛ ወጥቶ ከአለት ከድንጋይ ጋር ጠማማውን ማንቁርት እየመታ ያወልቃል። እግዚአብሔር እኮ አማኞችን የመሰለው ከንስር ጋር ነው። አማኝም አንዳንዴ ሐሳቡ ጠማማ ሲሆን፣ ሐሳቡ አመለካከቱ ጠማማ ሲሆን፣ ከእግዚአብሔር ቃል ውጭ ሲሆን እንደ ንስር አማኝ እርምጃ ይወስድና ካረጀበት ለመታደስ ወደ ጓዳ ወደ መስቀሉ ስር ይገባና በቃሉ ድንጋይ የመታ አቸኮሶተው ጠማማውን ሐሳብ በቃሉ ይነቅላል። መዘመር ባልቻለ ጊዜ፣ መስበክ ባቃተው ጊዜ፣ በእግዚአብሔር ፊት ጊዜ መውሰድ ባቃተው ጊዜ ሐሳቡ ጠማማ ሲሆን ጠቢብ የሆነ አማኝ ወደ መስቀሉ ስር ይገባል። ከዛ በኋላ ከቃሉ ድንጋይ ጋር እያጋጨ ጠማማ ሐሳቦችን ያወልቅና ሃሌሉያ እስቲ አንዴ ሃሌሉያ በሉ። ከዚህ በኋላ አይዘመርም ተብሎ ሲደመደም፣ ከዚህ በኋላ አይሰብክም ተብሎ ሲደመደም፣ ከዚህ በኋላ አቅም የላትም ተብሎ ሲደመደም እንደገና ወደ መስቀሉ ስር ይገባል። ጃካቶ ጎሶው ያችሁን ከፍ አድርጋችሁ እንደገና በሉ። ያነሳኛል በሉ።
እግዚአብሔር እንደገና ያነሳሻል። ማነው ደክመሽ እንደቀረሽ ቆጠረው? ማነው የማትሄጂ አርጎ የገመተው? እግዚአብሔር እንደገና ሊያነሳሽ ነው። እንደገና ሊያቆምሽ ነው። ብርቱ የሆነው ንስር ከእርጅና የተነሳ ማንቁርቱ ይጣመምና ምግብ እንደ ልብ መውሰድ ያቅተዋል። የሰው ሐሳቡ ሲበላሽ፣ አስተሳሰቡ ሲበላሽ፣ አካሄዱ ሲበላሽ፣ ንግግሩ ሲበላሽ፣ ልቡ ሲጠም ሰው ወደ እግዚአብሔር መልቀስ ስር ይገባና በቃ አቅም የለውም ጠላት ብሎ መጫወቻ አረኩ ስል እንደገና ጠማማ ነገሮችን በቃሉ መንቀል ይጀምራል። ከዛ በኋላ እንደ ንስር በኃይል ይወጣል። ያችሁን ከፍ አድርጋችሁ እድል አለኝ በሉ። እንደገና በሉ እነሳለሁ። ስለዚህ ይሄን ማንቁርት እያመመው ነው መታው። ምክንያቱም ከጨለማው ጀርባ ብርሃን አለ። ከተራራው ጀርባ ሜዳ አለ። ዛሃዳጎ ያችሁን ከፍ አድርጋችሁ ጠላቴ ሆይ በሉ እጅ አልሰጥህም። አምላኬ ዳግም እድል ሰጥቶኛል። እንደገና ባንተ ላይ ይበረታለሁ። ጃካሳካተኮ እግዚአብሔር እንደገና ያበረታሻል። እንደገና በጠላት ላይ እግዚአብሔር ኃያል ያደርግሻል። ማንቁርቱን ይሰብርና እስኪያድግ በትዕግስት አይበላም አይጠጣም። ነገን በተስፋ ያያል። አትፍሪ፣ ባይመችሽም ታገሺ። ያልፋል፣ አትፍሪ። ይሳካል፣ አትፍሪ። ጌታን በትዕግስት ጠብቂ። አምላክሽ እግዚአብሔር ካንቺ ጋር አለ። እየራበው ይጠብቃል። ትላንትና ትልቁን አውሬ ይዞ የሚበረው ዛሬ ኃይል ስለሌለ አሁን ተደብቆ ኃይሉን እያደሰ ነው። ከዛ እስኪበቅል ድረስ ወራት ይጠብቅና በቅሎ ማንቁርቱ ቀጥ ሲል በማንቁርቶቹ ደግሞ የረዘሙትን ጥፍሮቹን መንቀል ይጀምራል። እነዚህን መያዝ የማይችሉትን በእርጅና ምክንያት የረዘሙትን ጥፍሮቹን በማንቁርቱ ነቅሎ መጣል ይጀምራል። እያመመው አመመኝ አይልም። ንስር ነገን ያያል። አንተ የአንድ ሰው እይታ ከዚህ በኋላ ይስተካከላል። ዣጋዳጋ ሰው ማርታንዶቫንያ ዝቅ ብሎ ነገን ያያል። ዛሬ እያመመው ነገ ያያል። ነገን እያየ ዛሬ መከራ ይቀበላል። አንተ ለአንድ ሰው ነገ የከፍታ ነው። ለአንድ ሰው ነገ የክብር ነው። ዚሎ ዛጋታ ጋንዶ አትፍራ። ሰዎች አይነሳም አሉ አይደል? ሰዎች አይሄድም አሉ አይደል? ሰፈር ቀረ አሉ አይደል? አንተ ግን ተደብቀሃል። አንተ ኃይል የተቀበልክ ነው። አንተ ቃል የተሞላ ነው። አንተ መንፈሱን የጠጣ ነው። ነገ በኃያላን ላይ ትወጣለህ። ቀኛችሁን ከፍ አድርጋችሁ ነገ የኔ ነው በሉ። ጠላቴ ሆይ በሉ ተሸውደሃል። እግዚአብሔር ኃይልን እያደሰ ነው። ብራሳካ ፋራት ያንታ እያመመው ይነቅላል። አሁንም ይነቅላል። አንተ አላስፈላጊ ሐሳብ ዛሬ በቃሉ ይነቅላል። አድቂኮ እንደ ንስር ነው። በቃ ሁኔታው ሁሉ ነገር ጠላት በውጊያ ውስጥ አስገብቶ ተስፋ ሲያስቆርጠው ወደ ታች ሲያወርደው መስቀሉ ስር ይገባል። ፓታካስ አላስፈላጊውን ሐሳብ ደግሞ ይነቅላል። እንዲህ ተብሎ ተጽፏል ብሎ ይነቅላል። የኔ ነገ ከፍታ ነው ብሎ ይነቅላል። እግዚአብሔር እንዲህ ተናግሮኛል ብሎ ይነቅላል። ከዛ በኋላ እንደ ንስር ይወጣል። ማለች አሉ አይደል? አትሄድም አሉ አይደል? አልቆላታል አሉ አይደል? አስደግመው አስማርተው ወረኞች ቁጭ ብለው ደከመች አሉ አይደል? ከዚህ ማለዳ ጀምሮ በኃይል ትነሻለሽ። ምን ሆናለች ይባላል። ምን አገኛት ይባላል። ምን አገኘው ይባላል። ከዚህ በኋላ አንድ ሰው ወደ መስቀሉ ስር ይገባና አላስፈላጊ ሐሳቦችን በቃል ይነቅላል። ከዚህ በኋላ በበረቱ ጠላቶች ላይ እንደገና በብርታት ይነሳል። አቻካ ሶፋ ራዲያ ቀኛችሁን ከፍ አድርጋችሁ እድል አለኝ በሉ። ከዛ ነቅሎ ጥፍሩን ከጨረሰ በኋላ አሁን ደግሞ ቁስሉ እስኪድን ድረስ በትዕግስት ቁጭ ይላል። እነዛ እሱ የሚመግቧቸው ወፎች ልዩ ልዩ ነገሮች ሲበሩም እያየ ዝም ይላል። ቀን አለ ይላል። ለአንድ ሰው ቀን የፈጠነ ነው። አትፍሪ። የእግዚአብሔርን ቀን የምትጠብቂ፣ የእግዚአብሔርን ቀን የምትጠብቅ፣ ተነግሮ ሰምተ የምትጠብቅ አትፍራ። ቀኑ የፈጠነ ነው።
የክብር ቀን የፈጠነ ነው። የከፍታ ቀን የፈጠነ ነው። ሎቾኮ ሶንቶ አሊፎራ ታሶ መንፈስ ቅዱስ እንዲለኛል የማያልፍ የለም ይለኛል። ለአንድ ሰው እኔ አላውቅም የማያልፍ የመሰለ የመከራው ሲዝን ያልፋል። የማያልፍ የመሰለ የችግሩ ወር ያልፋል። ከዛ ከነቀለ በኋላ እስኪያድግ ድረስ አሁን የሚታገስና መጨረሻ ላይ ያረጁ ላባዎችን መንቀል ይጀምራል። ትላንትና የዘበቱበት አሉ እኮ በእነሱ መንደር በክብር ሊገለጥ ዛሬ ተሰውረሻል። ነገ ግን በዘበቱብሽ መንደር በክብር ትገለጫለሽ። አይሄድም ባሉሽ መንደር፣ አይሄድም ባሉ መንደር፣ ከዚህ በኋላ ወደቀ ባሉ መንደር፣ አይቀጥልም ባሉ መንደር አምላኬ በክብር ያስቀጥላል። እንደገና በክብር ትቀጥላለህ። መገለጥ ይሆናል፣ መገለጥ ይሆናል፣ መገለጥ ይሆናል። እግዚአብሔር ወገኖች አንድን ሰው በክብር ይገልጣል። ለአንድ ሰው ከዚህ በኋላ ድንገት መገለጥ ይሆናል። ሃሌሉያ! ኢየሱስ ጌታ ነው። በዚህ ሁኔታ ጨክኖ 5 ወር እርስ ነክሶ ከጨረሰ በኋላ ጠፋ ባሉ ጠላቶቹ ፊት በክብር ብቅ ይላል፣ በሞገስ ብቅ ይላል። አትፍራ። ወረኞች ፊት በክብር ትገለጣለህ። ደጋሚዎች ፊት በክብር ትገለጫለሽ። አስማተኞች ፊት በክብር ትገለጣለህ። ብዙ ቃል ሰምተሻል፣ ብዙ ተነግሮሻል፣ ብዙ ተወርቷል፣ ሰማይ ብሎሻል። ነገር ግን ተደብቀሻል። አትፍሪ። ዘመን የመጣ ነው። ለአንድ ሰው ዘመን የመጣ ነው። ለአንድ ሰው ጊዜ የመጣ ነው። ለአንድ ሰው ቀን የመጣ ነው። ለአንድ ሰው እየነጋለት ነው። ለአንድ ሰው እየመጣ ነው። የእግዚአብሔር ክብር ዘመን ፎሮሰካ ባራጃና ማንታ ዜላ ቦራ ባዲጋስ አትፍሩ፣ አትፍሪ። ልብሽ አይውደቅ። እስቲ አንዴ ከሰፈር ወጣው በሉ። ቬላ 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 ተምራ ሰፈር ቀሩ አሉ አይደል? ብዙ አርገን ሰፈር ቀረች አሉ አይደል? እግዚአብሔር አንድን ሰው ዛሬ ከሰፈር ያወጣል። አንድን ሰው እግዚአብሔር ከከፍታው ጋር ያገናኘዋል። ለአንድ ሰው እግዚአብሔር ይነሳል። ቀኛችሁን ከፍ አድርጉና ከዚህ በኋላ በሉ በጠላቶች ፊት በክብር የሚገለጥበት ዘመን ደርሷል። ዘመን ደርሷል። አምላኬ ቃል አባይ አይደለም። አምላኬ ታማኝ ነው። ዙማ ፕራ አሎራ አጃጃን ያንቶ ቬሪያ ሎባ ራባዲጋስ ሄሎ ባባሲያ ያችሁ ከፍ አድርጋችሁ የክብር ዘመን በሉ። መጥቶልኛል በሉ። መጥቶልኛል በሉ። የክብር ዘመን መጥቶላችኋል። ያመነ አንድ ሰው ማን ነው? በእግዚአብሔር የሚታመን ሰው ማን ነው? ከዚህ በኋላ ኃይሉ እንደ ንስር ይታደሳል። እንደገና ኃይሉ ይታደሳል። እንደገና መውጣት ይሆናል።